አዶናይና ጆን ዳንኤልን ያፋጠጣቸው መድረክ። አዶናይ ጆን ዳንኤልን ተናገረው የተባለው አሽሙር ምንድነው? ጋዜጠኛ መቅደስ ደበሳይ በከፍተኛ ድፍረት መንግስት የት ነህ ስትል ጠይቃለች። ህዝብን የሚያገለግል መንግስት። ጋዜጠኛው ይህን ያለችው ከተለቀቀው የረሃብ ቪዲዮ ጋር ተያይዞ መሆኑ ደግሞ ጉዳዩን አነጋጋሪ አድርጎታል። ጉዳዩን በዝርዝር ይዘነዋል። አርቲስት ሰላም ተስፋዬ ለወገኖቿ እጇን ዘርግታለች። በዚህም የበዛ ፍቅርና ሙገሳ እየጎረፈላት ይገኛል። አዶናይ ታሪክ መስራቱን ቀጥሏል። ጆን ዳንኤልና ሌሎች ቲክታከሮችም የትግራይን ህዝብ የሚያስመሰግን ታሪክ እየጻፉ ይገኛሉ። ቲክታከሮቹ እውነት ህዝብ ሊረዱ ወይስ ሊያጭበረብሩ ስንል ጠይቀናል። ምላሽና ትዝብታችንን ማካተናል። ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክና ሰብስክራይብ ሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። ቲክታከሩ አዶናይ በበጎ ስራዎቹ ብዙዎቹን ማስገረሙን ቀጥሏል። ጆን ዳንኤል ቀድሞ በቦታው ላይ ሄዶ ያስጀመረውን ፈለግ ተከትሎ በጀመረው የ100 ብር ቻሌንጅ ታሪክ ሊሰራ ችሏል። አዶናይ እስካሁን እውቅናውንና በሚሊዮን የሚቆጠሩ ተከታዮቹን ተጠቅሞ ብዙ በጎ ስራዎችን ሲሰራ ቆይቷል። አሁን ደግሞ አዶናይ ሌላ አጀብ የሚያስብል ታሪክ ሰርቷል። ከዚህ በፊት በምዕራብ በተነሳው ረሃብ ምክንያት ብዙ ተፈናቃዮች የሚረዳቸው አጥተው በምግብ አቅርቦት እጥረት ምክንያት በራብ ተጠቅተው በሽታ ላይ ወድቀው እንደነበር የሚታወስ ጉዳይ ነው። ታዲያ አሁንም በድጋሚ በትግራይ አካባቢ በሚገኘው ህጻጽ በተባለ አካባቢ በተነሳው ከባድ ራብ ምክንያት ብዙ እናቶችና አባቶች እንዲሁም ህጻናት ራብ ላይ እንደወደቁ አንዳንድ ቲክታከሮች በቦታው ሄደው በራብ የተጎዱትን ሰዎች ኢንተርቪው እያደረጉ የረሃቡን አስከፊነት ለህዝቡ በማሳየታቸው ብዙዎችም እርዳታ ይደረግላቸው እያሉ በየሶሻል ሚዲያው ላይ የጮ በሚገኙበት ሰዓት ጆን ዳንኤል ቦታው ድረስ በመሄድ ጤፍ፣ ብስኩትና ጁስ በመያዝ ሲረዳቸው ቪዲዮ ቀርጾ በሶሻል ሚዲያው ይለቃል። ይህን ተከትሎ ብዙዎች ለህጻጽ እርዳታ ይደረግ እያሉ በየሶሻል ሚዲያው ላይ መጮኻቸውን በቀጠሉበት ሰዓት አዶናይ በቲክቶክ አካውንቱ ሰው ምግብ በማጣት በረሃብ መሞት የለበትም፣ አሁን ባለንበት ዘመን ጊዜና ደረጃ በዚህ በሰለጠነ ዘመንና ቴክኖሎጂ ባለበት አሁን ባለን ሶሻል ሚዲያ በተራቀቀበት ጊዜ እኛ ሳናይ ሳንሰማ አይተንም ቢሆን ችላ ብለናቸው ለምን ይሞታሉ? ለምንድነው የፈዘዝ ነው? ስለ ህጻጽ ያልሰማ አይኖርም። ስለዚህ የምግብ ፋብሪካዎች፣ ፋርማሲዎች ተባበሯቸው፣ አቅርቦት ያስፈልጋቸዋል። መድኃኒት፣ ምግብ አልፎም የሚተኙበት ቦታ መብራትም ስለሌለ የኪችን እቃዎች ጄኔሬተር ይዘን ልንሄድ ያስፈልጋል። መብራት እዛውና አብራ እዛው ሆነን ምግብ እየሰራን ምግብ እየላክን ይህን ነገር መለወጥ እንችላለን በማለት ቪዲዮ ሰርቶ በመልቀቁ ብዙዎች ለህጻጽ ህዝብ እርዳታ ለማድረግ እየተራወጡ ይገኛሉ። በኋላ ላይም ብዙዎች ለጆን ዳንኤል አሽሙር ነው ባስባለ ንግግር በድጋሚ አዶናይ በቲክቶክ ፔጁ ላይ ይለቃል። እኔ ብቻዬን ሄጄ ሮጬ እዛ ሄጄ ምን አመጣለሁ? እዛ ተው ለማጉረስ ብቻ እንደዚህ ለማጉረስ አይደለም እየሄድኩ ያለሁት። እኔ እንዲሁ ሄዶ መርዳት የሚቻል ነበር የመሰለኝ። እንደዚህ አይነት ረሃብ ጋር ዲል ለማድረግ መጀመሪያ ዝም ብለህ ሄደህ ብስኩትና ጁስ መስጠት አትችልም፣ ምክንያቱም ሊጎዳቸው ይችላል፣ ሰውነታቸው በቂ ንጥረ ነገሮችን ስላጣ በማለቱም ብዙዎች ይህንን ያለው የጆን ዳንኤልን የእርዳታ ስራ ለማጣጣል ለማራከስ ነው ብለው መስመር የሳተ ትርጉም ሰጥተውበትም ነበርም። አንዳንዶችም ከጆን ዳንኤል ይልቅ አዶናይ ነው ጥሩ ያሰበው ጥሩ ያደረገው በማለት አሞጋግሰውታል። አንዳንዶችም አዶናይ ለምን ወሬ ያወራል እንደ ጆን ዳንኤል መርዳቱን በተግባር አያሳይም እንዴ ሲሉ ሲወቅሱትም ተመልክተናል። ቲክታከሩን በምላሹ እኔ ዛ ምንም ሳሊዝ ብሄድ ለነሱ ምን እጠቅማቸዋለሁ? አስተባብሬ የሚጠቅማቸውን ነገር ይዤ ብሄድ ነው እንጂ የተሻለ የሚሆነው በማለት ተናግሮ ከጥቂት ሰዓታት በኋላ የጋራ የንግድ ባንክ አካውንት ከፍተው የ100 ብር ቻሌንጅ አስጀምረው ቻሌንጁ በተጀመረ አንድ ሰዓት ባልሞላ ጊዜ ውስጥ በርካታ ብር መሰብሰብ ችሏል። ድጋሚ በዚሁ ቻሌንጅ በ24 ሰዓት ውስጥ በአካውንቱ 11 ሚሊዮን የሚያክል ብር ሊገባ ችሏል። በዚህም አዶናይ ለምን አልሄድክም ተብሎ ቢወቀስም በትክክል እንዲረዱ በማድረግ በተግባር ሊያሳይ ይችላል። በዚህም በድረገጹ ላይ ብሩን ላስገቡ ሰዎች ምስጋና አቅርቦ ብሩን ወደ ምግብና ወደ ልብስ በመቀየር እንደሚወስዱላቸው ተናግረዋል። ብዙ ሰዎች ምግብ፣ ልብስ፣ የተለያዩ እቃዎችንም ልከዋል። በዛሬው ዕለትም በቲክቶክ የምትታወቀው ፊዮናን ጨምሮ የተለያዩ ቲክታከሮች በህጻጽ ላይ ተገኝተው እርዳታ እያደረጉ ይገኛሉ። በቲክቶክ መንደር እውቅናን ያገኘችው ፊዮና ከሰሞኑ ለተነሳው አስከፊ ረሃብ የበኩሏን የበጎ አድራጎት ስራ ለመስራት በቦታው ተገኝታ ድጋፍ ስታደርግና ችግራቸውን ለመጋራት እየሞከረች ባጋራችው ምስልና ቪዲዮ ብዙዎች ከዚህ በፊት ከእርዳታ ጋር ተያይዞ ለአንዲት እናት ለቪዲዮ ቀረጻ ብላ ገንዘብ ከሰጠች በኋላ ቪዲዮ ሲያልቅ ለደግነት ብላ የሰጠቻትን ለቀረጻ የነበረው ደግነት ሲያልቅ ገንዘቡን ቀንሳ ወስዳባታለች በሚል አንድ ሰሞን መነጋገሪያ መሆኗ አልፎም በዚህ ጉዳይ ራሷ ተጸጽታ ይቅርታ መጠየቋ የሚታወስ ጉዳይ ነው። ታዲያ ይህ ጥያቄ ቲክታከሯ ባጋራችው ምስል የሐሳብ መስጫ ላይ በብዛት ሲነሳ ተመልክተናል። በእርግጥ ቲክታከሯ እያደረገች ያለችውን የበጎነት ስራ ባለፈ ስህተቷ
ጠልፎ ለመጣል ሳይሆን በተጎዱና በተቸገሩ አልፎም በተራቡ በተጠሙና በታረዙ ሰዎች ስም የሚደረግ የገንዘብ ስብሰባና የበጎ አድራጎት ስራ ተገቢ የሆነ ክትትል ካልተደረገለት ነገሩ መስመር እየሳተ የግለሰቦችን ኪስ ማደለብ እንጂ የተቸገሩትን መርዳት ላይሆን የሚችልበት እድል ሰፊ ነውና ብዙዎች ጥያቄ ማንሳታቸው ተገቢ ቢሆንም የበጎነት ስራዎቻቸውንም ሳናደንቅ ማለፍ አልቻለም። ታዲያ በዚሁ ጸጽ ጉዳይ ከቲክቶከሮች መንደር ወጣ ስንል ደግሞ አርቲስት ሰላም ተስፋዬ ለተጎዱት ህዝቦች የ100 ሺህ ብር እርዳታ እንዳደረገች ተገልጿል። አርቲስት ሰላም ተስፋዬ 100 ሺህ ብር መርዳቷ ለምን መነጋገሪያ ሆነ ብለን ስንጠይቅ ብዙዎች የአርቲስቷ ትውልድና እድገት ትግራይ ክልል መሆኑን ተከትሎ ነው ሲሉ ሀሳባቸውን ሰጥተዋል። አንዳንዶችም የአርቲስቷን መልካም ልብ በአድናቆትና በፍቅር በሙገሳ ቃላት ሲያንበሸብሿት በምረቃ መልካሙን ሁሉ ሲመኙላት ተመልክተናል። በእርግጥ እንደ ሰላም ተስፋዬ ሁሉ ሌሎች ታዋቂ አርቲስቶች ለተራቡ ወገኖቻችን እጃችንን ዘርግተናል ብለው በይፋ የተናገሩ ሌሎች አርቲስቶች አለመኖራቸው ሰላም ተስፋዬ በልዩነት እንድትታይ እያደረገ ጉዳይ ሆኗል። እኛም ለአርቲስቷ በወጣ ይተካያልን መልካም ተግባሯን እያደነቅን ወደ ቀጣይ ጉዳይ አለፍን። ከጋዜጠኞቹ መቅደስ ደበሳይ አለው በማለት በኢንስታግራም ገጿ ላይ በለቀቀችው ቪዲዮ እንዲህ የሚል መልእክቷን አስተላልፋለች። በሀገራችን ላይ በትግራይ እንዲሁም በተለያዩ አካባቢዎች የድርቅ የረሃብና የቸነፈር ጊዜያቶች መጥተውብናል። ፈጣሪ አምላካችን በየእምነታችን መከራውን እንዲያነሳ ብንለምንም እኛም ደግሞ የየራሳችን ሚና ያስፈልገናል እና ህዝብን የሚያገለግል መንግስት አለው ሊል የተገባ ነው ብዬ አስባለሁ። እናም የሃይማኖት ተቋማት ኤንጂኦዎች፣ በሀገራችን በበጎ ስራ የተሰማራችሁ ኤንጂኦዎችም የሚዲያ አካላትም እንዲሁም ህዝቦች ሁላችንም ከጎናቸው ልንሆን ይገባል። በያለንበት ሁሉ በሐሳብ በገንዘብ በጉልበት በቦታው ድረስ ተገኝተን ወገኖቻችን አለው ልንል የተገባ ነው። መቼም እንዲህ አይነት የመከራ ጊዜ አሁን ባለንበት በዚህ ዘመን በብዙ ከፍታና ስልጣኔ በምንራመድበት ሰዓት ወገኖቻችን ምግብና መጠጥ አጥተው ሲሰቃዩ እንደማየት የሚያም ነገር የለም። እንዳንድ የሚዲያ ሰው በሀገር ህዝብ ላይ የሚደርሰውን ረሃብና መከራ ፈጣሪ እንዲያሳልፍና ይህን የማገዝ ኃይሉና አቅሙ ያላቸው ሰዎች ከፊት ለፊት እንድትረባረቡ መልእክቴን አስተላልፋለሁ በማለት ቀደም ሲል በኢቢኤስ ቴሌቪዥን ከፍተኛ ዝናን ያገኘችው መቅደስ ደበሳይ መልእክቷን ለህዝብ አስተላልፋለች። ይህ ሁሉም ሰው የተረባረበበት ታሪካዊ የሆነ እርዳታ የዓመቱ ምርጥ ቲክቶከር አዶናይም 24 ሰዓት ባልሞላ ሰዓት ውስጥ 11 ሚሊዮን ብር በመሰብሰቡ ታምር ነው በማለት ብዙዎች ግርምታቸውን እየገለጹ የሚገኝ ሲሆን ቲክቶከሩ አዶናይ የጀመረው የ100 ብር ቻሌንጅ ድፍን ኢትዮጵያውያን ያለንን ውስጣዊ መተሳሰብ፣ ፍቅርና አንድነት ሊያሳይ ይችላል ተብሏል። እኛም በበኩላችን ይህን ተግባር እያደነቅን የተሳተፋችሁ ሰዎች ያላችሁን በመላክ የህፃጽን ህዝብ በረሃብ ከመሞት የታደጋችሁ ሰዎች ኢትዮጵያ ከውጭ እርዳታ ከለማኝነት ጥገኝነት ወጥታ ህዝብ ለህዝብ ወገን ለወገን መድረስ እንደሚቻል አሳይታቸዋል። እናም ያስተባበሩ የሚዲያ ሰዎች ቲክቶከሮችም አንድነትን፣ ፍቅርን፣ ደግነትን ማሳያ ድንቅ ኢትዮጵያውያን ናችሁ እያለን እርዳታ ያላደረጋችሁም ለወገን ደራሽ ወገን ነውና በገንዘብም በጉልበትም ምግብና ልብስ በማቅረብም ቢሆን የህፃጽንና ሌሎች ድርቅ ባለበት አካባቢ ያሉትን ተፈናቃዮችም በራብ የተጎዱ ወገኖቻችንን እንድንረዳ እየጠየቅን ቪዲዮአችንን እዚሁ ላይ ቋጨን። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።